ومن العجائب أنني أسر ቀናቶችን በተመለከተ የቀኑን ክፍለ ጊዜ በተመለከተ ዑለማዎች ከረመዳን አሽሩ الأواخر ቀን ክፍለ ጊዜ ይበልጣል ብለዋል ኢብኑ ተይሚያ አለይሂ ረህመቱላሂ ተዓላ ምን ይላሉ ከሌሊቱ የረመዳን አስሩ ቀናቶች ይበልጣሉ ወይንስ የዙልሂጃ የመጀመሪያው አስሩ ቀናቶች ይበልጣሉ ተብሎ ሲጠየቁ ምን አሉ ኢብኑ ተይሚያ አለይሂ ረህመቱላሂ ተዓላ አሽሩ الأواخርን የረመዳንን ስንመለከት ሌሊቱ የረመዳን አሽሩ الأواخር ይበልጣል አሉ ተመልከቱ ሙስሊሞች ምን ያህል ነው የሚጓጉት ምን ያህል ነው የሚጠሩት ያችን አስሩን ቀን ኸይራቱን ለማግኘት ማለት ነው ኢዕቲካፍ የሚገባው ኢዕቲካፍ ይገባል ኢላ አኺሪህ ሌላኛው ደግሞ አሉ ማንንም ተሚያ ደግሞ ምን ይላሉ ሲያነጻጽሩ አሁንም ቀኑን በተመለከተ ግን የዙልሂጃ የመጀመሪያው አስሩ ቀናቶች ይበልጣሉ አሉ ኢብኑ القيم አለይሂ ረህመቱላሂ ተዓላ ሲያብራሩ የሼኻቸው ንግግር ምን ይላሉ የረመዳን አስርቱ የመጨረሻው አስርቱ ቀናቶች የበለጡበት ምክንያት መልእክተኛው አለይሂ ሰላቱ ወሰለም ሙሉ ለሙሉ እንቅልፋቸውን ትተው ሌሊቶችን ሐይ ያደርጉ ስለነበረ እንደዚሁም ደግሞ መልእክተኛው ማን ነው በዚህ የአስርቱ ቀናቶች በአስሩ ሌሊቶች ላይ ሌሊቱል ቀድር ስላለ ነው ወዙልሂጃ ደግሞ ቀኑን ደግሞ ስንመለከት በእነኚህ ውስጥ ምን አለ አያሙል ሐጅ የሚጀመረው በእነዚህ ውስጥ ነው የውመ ዓረፋ ያለው በእነኚህ ውስጥ ነው የውሙ ተርዊያ እነኚህ የተርዊያ نعم የሐጅ ስነ ስርዓት የሚጀመርበት በዚህ ነው ብለዋል በተጨማሪም ደግሞ አላህ ዘንድ ተወዳጅ የሆነው ቀን አህለል ኢጥላቅ ከሁሉም ዱንያ ላይ ከሚገኙ ቀናቶች ከሁሉም በላጭ የሆነው ቀን በእነኛ አስሩ ቀናቶች በቀኑ ክፍለ ጊዜ ነው ያለው እሱም ደግሞ የውሙ ነሐር ነው ብለዋል አላህ Subhanahu Wa Ta'ala መልካም ስራን ለመስራት በእነኚህ 10 ቀናቶች ይወፍቀን ወቢላሂ ተውፊቅ